በስተመጨረሻ ሞገስ እንግዲህ ፋይሉን አገኘ። በደስታ ዘለለ ማለት ነው። መድብል እንግዲህ አይኑን አስሮ አቶ አክሊሉን እስከሚበቃው ድረስ አፈር ከድሜ ደባለቀው ማለት ነው። ግን ደግሞ መጨረሻው የሚያምር አይመስለኝም። በጣም ተናዷል አቶ አክሊሉ። ዛሬ መሞት አለብሽ፣ ከዚህ ቀን ማለፍ የለብሽም ብሎ እንግዲህ እሷ ላይ ተኩሶባታል ማለት ነው። ከባድ ችግር ሳይፈጠር አይቀርም። እንግዲህ እዚህ ጋር ሞገስና መድብል የሚጣሉበት ጊዜ ነው አሁን ማለት ነው። ለምን ይጣላሉ ይመስላችኋል? ያደረገው ነገር መጀመሪያ እኔ የራሴን ፋይል ነው ማስቀደም ያለብኝ፣ እኔ ስለ ልጅቷ አሁን ትኩረት አልሰጥም አለው። እባክህ መጀመሪያ ልጅቷን እናስመልጣት ቢለውም እሱ ግን የራሴን ነው ማስቀደም ያለብኝ ብሎ እምቢ ያለው ማለት ነው። እና መድብል እንግዲህ በዛ ሁኔታ በጣም ተናዶ ነበረ ማለት ነው። እንግዲህ ከዚህ በኋላ መድብልና ሞገስ ከባድ ችግር ውስጥ ይገባሉ ማለት ነው። እና ስለዚህ እንግዲህ አላቅላቸውም። ግን ሰገን በጣም ነው የምታሳዝነው። እዛ ጋር ርቦኛል እንኳን ስታለው ዛሬ ቁርስሽ ጥይት ነው ጥይት ትበያለሽ አላት። እና እንግዲህ ግንባሯ ላይ ደቅኖባታል ማለት ነው። አላቅም የሆነ ሰው ደግሞ አንኮሻኩሾ ምናልባት ድምጽ ሲሰሙ ከተዋት ነው እንጂ ሰውየው እንግዲህ እንዳያችሁት በጣም ኃይለኛና ክፉ ሰው ነው። ዞሮ መድብል ዛሬ እንግዲህ ፊቱ ማን እንደሆነ አላነሳውም። ጭንብሉን ሳያነሳ ነው እንደዛው መሬት ላይ እንግዲህ የተደባደቡ የነበረው። በስተመጨረሻም ታዲያ ሞገስ ፋይሉን አገኘ ማለት ነው። በጣም ተደሰተ፣ በጣም ደስ አለው፣ ዘለለ ምናምን ነገር። ታዲያ እዛ ጋር ያቺ ምስኪን ነፍሷን አንድ ሰው እንኳን የሚያድንላት ሰው ነው የጠፋው ማለት ነው። እና እንግዲህ በጣም ደንግጠዋል ሁላቸውም። አላቅም ምን እንደሚፈጠር። አሳዝነውኛል ማለት ነው። አሳዝናኛለች ልጅቱ፣ በጣም ነው የምታሳዝነው በእውነቱና ከዚህ በኋላ ደግሞ እንግዲህ ምን እንደሚፈጠር የምናውቀው ጉዳይ የለም ማለት ነው። ሰገን ማምለጥ ነበረባት፣ ግን እንግዲህ አልሆነም። ብታመልጥም ይይዛታል ሰውየው። ለራሷ ውሃ የደፋባት እጇ ተቃጥሎ እንግዲህ እንደዛው እፈፍ እያለች ነው። በዛ ላይ ሌላ ሊጨምርላት ነው ማለት ነው። ጥይት መሞት አለብሽ፣ ማን ነው ያገዘሽ ተናገሪ ቢላትም እሷ ግን ማንም አላገዘኝም አልኩህ እኮ አሰማኝም እንዴ አለችው። ነገር ግን ሊያምናት ፍቃደኛ አልነበረም ማለት ነው። እናም ሞገስ እንግዲህ ከዚህ በኋላ አላቅም በጣም ብዙ ቻሌንጆች ይመጡበታል። ሞገስም ሆነ መድብል ማለት ነው። መድብል እንግዲህ ልጅቱ ልትሞት ትችላለች ሳያያት፣ ከሞተች በኋላ እሷ ነች ካሉት የእውነት በጣም ይሰበራል። እንግዲህ አላቅም። ከዛ በፊት ግን እሱ ማወቅ ነበረበት ማለት ነው። ልጅቷን ግን እንግዲህ ላለመናገር ፈልገው ይሁን ምንም የማውቀው ጉዳይ የለም። ግን አሳዝናኛለች ሰገን ማለት ነው። ምክንያቱም እዛ ጋር ፋይሉን ይዞ ሲወጣ እሷንም ጎትቶ መውጣት ይችል ነበረ። ጎትቶ ከመድብል ጋር ቢያገናኛት እሰየው። አላቅም። አቶ አክሊሉ እንግዲህ አሁን ተስፋ ቆርጧል። በዛ ላይ አሁን ፋይሉን ሲፈልግ ፋይሉ የለም። ከዛ በኋላ እንግዲህ የሚፈጠረውን ነገር ያው ለማመን የሚከብድ ነው የሚሆነው ማለት ነው። እና ከዚህ በኋላ እንግዲህ መድብልና አክሊሉ ያው ከባድ ጭቅጭቅ ነው የሚፈጥሩት ማለት ነው። ስለዚህ ያለውን ነገር በሙሉ እንግዲህ ማየት አለባት። ሉላም እንግዲህ በጣም ደስ ብሏታል ፋይሏ ስለተገኘላት። ግን ልጅቷስ በጣም ታሳዝናለች። አዎ ግን እንዴት እሷንም እንደምንም ብለንማ እናስመልጣታለን ሲል ነበር ማለት ነው። እና እኔ መድብል በግንቡ ላይ ሲመጣ በቃ አሁን ካሁን መታው እያልኩኝ ነበረ ማለት ነው። እና ወይኔ አሁን አፈረሰው እያልኩ ነገር ግን ያው እንዳያችሁት ነው ማለት ነው። ከዘለለና ከገባ በኋላ ነው መድብል ራሱ እንትን ያለው እንጂ ሰውየው ናግባ ማነህ አንተ ምንድነህ? እኔ እነኚህ ሰዎች እዚህ ግቢ ውስጥ ከገቡ ቀን ጀምሮ ምናቸውም አላማረኝም፣ የሆነ ነገርማ አለ እያለ እንግዲህ ከዛ በኋላ ሰገን በልቧ ድፍት ብላ ተኝታ ነበረ። ሞገስ ሲገባ እንኳን አላየችውም ማለት ነው። እንደምንም ብሎ እንግዲህ ቁም ሳጥን ውስጥ ፋይሉን አገኘ ማለት ነው። ሰገን ደብቀው ነበረ። አሁን ሰገን ሞገስ እውነት ሰገንን የማያስመልጣት ከሆነ ራስ ወዳድ ነው የሚባለው ማለት ነው። ግዴታ
ያችን ምስኪን ነፍስ ማዳን አለባቸው እንጂ ሰገን የሆነ ነገር ከሆነች በጣም ነው የሚያስጠላ እውነት። ሁለተኛ ሞት እንግዲህ መድብልን አስባችሁታል። እስካሁን በህይወት ነበረች፣ አሁን ሞተች ሲባል ለሱ የሚሰማው ስሜት ከበድ ያለ ነውና እንግዲህ ዞሮ እስቲ አብረን የምናየው ነው የሚሆነው ማለት ነው። ግን መድብል እባክህ ያቺ ምስኪን ነፍስ እናድናት እባክህን ቢለው እንኳ እምቢ አለ ማለት ነው። ለምንድን ነው እምቢ ያለው? ሞገስ አሁን ማምለጥ ያለብህ እኛን፣ እኔ የራሴን ነገር ነው ማስቀደም ያለብኝ። አዎ የራሴን ነገር ነው እንጂ ማስቀደም ያለብኝ፣ እሷ በኋላ ትደርሳለች። እኔ የራሴን ነው ማስቀድመው። እዚህ ያለሁት ለምን ሆነና በራሴ ቤት ተከራይ ሆኜ የምኖረው ለምን ሆነና ሲል እንግዲህ በጣም ተናገረ ማለት ነው። ከዛ በኋላ አይዟችሁ ሁሉም ነገር ይስተካከላል እያለች ሉላ ግን በጣም ፈሪ ናት ማለት ነው እውነት ለመናገር። ሞገስ ግን የመድብልን እንግዲህ ሲደበድብ ሰምቶ እየሮጠ ወጣ ማለት ነው። ከዛ በኋላ ያው እንግዲህ እንደሚሆን ይሆናል ብዬ ተስፋ አደርጋለሁኝ። ግን በዚህ አጋጣሚ መድብልን ጀግንነት ሳላደንቅለት አላልፍም ማለት ነው። የእውነት ጎበዝ ነው እንግዲህ ኃይለኛ ነው፣ ጀግና ነው፣ ማንም አይችለውም የተባለውን ሰውዬ እንግዲህ አላያችሁትም? እንደ ጎመን ጠቀለለው እኮ ጎበዝ፣ የምር እንደ ጎመን ጠቅልል ላደረገው ባንዴ ማለት ነው። እና እንግዲህ መድብል ጀግና ነው፣ የታወቀ ጀግና ነው ማለት ነው። ስለዚህ ከዚህ በኋላ ምን እንደሚፈጠር ደግሞ እንግዲህ አብረን የምናየው ይሆናል ማለት ነው። የናቲ ውርደት የማናው የሞገስ የዚህ አክሊሉ የሞገስ አልኩኝ የአክሊሉ ውርደት እንግዲህ እንደቀጠለ ነው ማለት ነው። ስለዚህ ከዚህ በኋላ ደግሞ እንግዲህ ምን እንደሚፈጠር የምናውቀው ጉዳይ የለም በእውነቱ። ለምን ከባድ ቻሌንጆች አሉ። ልጅቷም ማምለጥ ነበረባት እንግዲህ ድጋሚ ይይዛታል ምናምን ብሎ ኮተታ በዛ ሞገስ ማለት ነው። ሞገስ ግዴታ ለዚህ ልጅ መስዋዕት መክፈል አለበት። በእሷ ምክንያት መስሎኝ ይሄን ፋይል ያገኘው። ስለዚህ እሷ ምንም መሆን የለባትም። ግን ይመታታል ሰውየው። ተስፋ ቆርጧል አሁን ላይ ማለት ነው። በጣም ተስፋ ቆርጧል። ከዚህ በኋላ ደግሞ እንግዲህ የሚመጣውን ነገር ለማሰብም ይከብዳል ማለት ነው። እና ዞሮ እንግዲህ ሰገን በጣም ደንግጣለች ምናምን ነገር እንደዛ ሊተኩስባት እባክህ ርቦኛል። ሰው እኮ ምግብ አብልቶ ነው በኋላ ውሳኔ እንኳን የሚወስነው። እሱ ደግሞ እናቴ ጨካኝ ሰው ነው እንዳየሁት ከሆነ ይህ አክሊሉ የሚባል ሰውዬ። ና አሳዝናኛለች ልጅቱ። ርቦኛል ስትለው ቁርስሽ ዛሬ ጥይት ነው ምግብ ሳይሆን አላት በአንድ አፍ። በጣም ነበር የደነገጠችው ምስኪንዬ። ዞሮ እንግዲህ እስኪ ፈጣሪ ከዚህ ከሰውዬ ነጻ እንደሚያወጣት አልጠራጠርም ማለት ነው። ግን ሰውየው በጣም ጨካኝ ክፉ የሆነ ሰው ነው ያስታውቃል። ና ማስተዋሉን ይስጠው ፈጣሪ። ሌላ ምለው ነገር የለኝም። ግን ሰገን አሳዝናኛለች ማለት ነው። እናም ታዲያ አቶ አክሊሉ ማን ነው? ወይኔ አክሊሉ ወይኔ፣ ማንም ሰው ደፍሮኝ የማያውቀው እንዴት እንደዚህ እንዴት ሊሆን ይችላል? አይ እኔ እነኚህ ሰዎች እዚህ ቤት ከገቡበት ቀን ጀምሮ ምናቸውም አላማረኝም ነበር። አዎ አሁንም እነሱ ናቸው የሆነ ነገር አስበው። እንዴት እነሱ ከመጣ ነው እቺ ልጅ ራሱ የልብ የተሰማት። ማን ነው? ምንድን ናቸው? እያለ እንግዲህ ለማጣራት ያለው ቅዠት ቀላል አልነበረም ማለት ነው። ግን ደግሞ የሚነግረው ሰው ነው ያጣው ማለት። ልጅቱም ደግሞ አላቅም ማቆ ጉዳይ የለም አለችው። ከዛ በኋላ በጣም ተናደደ እና እባክህን ሞገስ እችን ልጅ እንደምንም ብለን ከዛ ጋር እናውጣት እባክህን ሲለው እኔ ፋይሌን ነው ማስቀደም የምፈልገው አሁን መድብል ይቅርታ አለውና እንግዲህ ለራሱ ፋይሉን ሊፈልግ ገባ ማለት ነው። እና እንግዲህ በስተመጨረሻ ምን እንደሚፈጠር መናቀው ጉዳይ የለም ማለት ነው። ሰገንዬ እንግዲህ ፈጣሪ ይርዳሽ እንጂ ከባድና አሳሳቢ ሁኔታ ውስጥ ነው ያለችው ማለት ነው። በእውነት አሳዝናኛለች። ምስኪን ነበር እንግዲህ አላቅም። ሰውየው ተስፋ ቆርጧል። ሊመታትም ይችላል ማለት ነው። እነ ሞገስም ካበቃላት ነው የሚደርሱት። ያ ደግሞ ምንም ለሷ ጥቅም አይኖረውም ብዬ ነው የማስበው። እንግዲህ አላቅም ምን እንደሚፈጠር ማለት ነው። ስለዚህ ሞገስ ግዴታ ያችን ልጅ ከዛ ጉድ ውስጥ ማውጣት አለበት።
የምር ከመድብል ጋር ቢያገናኛቸው ጥሩ ነበረ እኮ። መድብል እንዳያት ለምን እንደፈለገ ነው ግራ ያጋባኝ። ሞገስ ማለት ነው። ሞገስ ልጅቷ የት ክፍል ነው ያለችው? ይሄ ገብቼ ልያት። አይሆንም፣ አይሆንም አንተ እዚህ ሁን እያለ ብቻ እንደዛ ግራ የሚያጋባው ነገር ነው። እኔም እንትን ያልኩትኝ ለምንድን ነው እንደዛ ሊለው የቻለው ነው የእኔ ጥያቄ። ልጅቷን ልያት እስቲ ልጅቷን ማየት አለብኝ እያለ ቢለምነውም አይ እኔ መጀመሪያ የራሴን ፋይል እጅ ልፈልግ፣ ከዛ በኋላ አንተ ልጅቷን ታያታለህ እያለ እንግዲህ ስቃዩን እያበዛው ነው ማለት ነው። ስለዚህ እንግዲህ እሷም ደግሞ ምንም ነገር ሳትፈራ ቀጥ ብላ ሄደች ማለት ነው። ከዚህ በኋላ እንግዲህ ምን እንደሚፈጠር ምንም የምናውቀው ነገር አይኖርም ብዬ ተስፋ አደርጋለሁኝ። ምክንያቱም በጣም ከባድ ችግር ነው የሚፈጠረው። እንግዲህ አላውቅም። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ማናት